እዚህ መጣው ግን በፈተና የተከበበች ምስኪን ልጅ ማን ያልተፈተናል? እቺን የመሰለች አበባማ ከጃት ወጣ። ተወዳታለህ? አዎ ወዳታለሁ። አቶ አለም መቼ ህብስት በአምላክን አደጋ ሲያደርሱበትና እንዲሁም ደግሞ አስፓልት ላይ ተዘርግቶ ደሙ ፈሶ ስታየው በተኛችበት በህልሟ አየችው። ህብስትም በጣም ደነገጠች። እውነትም መስሏት ነበረ። በአምላክ እያለችም እየጮች እያለ የታፈስ ወንድም ይሄዳል። እናም ምን ሆነሽ ነው ምንድነው እያለ እሱም ደግሞ ሲያት ገና በፍቅሯ ጠብ ብሏል። ስለዚህ አሁን ይችልሽ የትም ቦታ አትሄድም ለእኔ ነው የምትሆነው እያለም እሷን በእጁ ለማስገባት በጣም ቸኩሏል። ነገር ግን ምንም ቢሆን እንኳን አሁን ላይ ህብስት ምንም ቢመቻት በተለይ የታፈስ ቤተሰቦች እናቷም ሆነ እንዲሁም እህቷ ራሷ ታፈስም በጣም እየተንከባከቧትኝ ህብስትን እንዳይከፋትኝ እያደረጓትም ይገኛሉ። ነገር ግን አሁን ላይ የሁሉን እንክብካቤ ምንም አልመሰላትም ነበረ። አሁን ላይ የበአምላክ ህይወት በጣም ጨንቋታል። በአምላክን በተደጋጋሚ ህይወቱ አደጋ ላይ እንደሆነና እንዲሁም ደግሞ በጣም ብዙ ችግር ሲደርስበት መኪናውም እላዩ ላይ ሲሄድበት ሁሉ ነገር እያየች ህብስት መቀመጥ አልቻለችም። ህብስት በጣም ደነገጠች። በጣምም በቃ መወሰን አለብኝ፣ እኔን እንደፈለገ ይግደሉኝ፣ ኢፍቱ ስራም ሆነ እንዲሁም አቶ አለም እኔን ጉር ነው የሚያደርጉኝ፣ አሁን ላይ ካገኙኝ አይለቁኝም። ነገር ግን ደግሞ ለበአምላክ ስል መሄድ አለብኝ ብላ ህብስትም ወስና ለመሄድ ትነሳለች። ይህንን ያየችው ታፈሱ በፍጹም አትሄጂም ብላም ታስቀራታለች። ምክንያቱም ደግሞ ህይወትሽ አደጋ ላይ ነው፣ እናም በፍጹም አትሄጂም ትላታለች። ሲቀጥል ደግሞ አሁን ላይ በጣም የሚገርመው ነገር ወይዘሮ ኢፍቱ ስራ በጣም ተናዳባታለች። ህብስት የት እንደገባች ብታመጫት ይሻልሻል፣ ያንቺ ስራ አለበት ብሎ አቶ አለምም ይናገራታል። አቶ አለም እኔን አታምነኝም ወይ? በቃ እኔ የማውቀው ነገር የለም። የት እንደሄደች እንኳን የራሷ ጉዳይ፣ ከየት አመጣታለሁ? ሁሉም ነገር እኮ በራሷ መብት ነው፣ በራሷ ነው። ስለዚህ እኔ ምንም ማድረግ አልችልም። እናም ተወኝ እባክህን ትለዋለች። እነሱ ሁለታቸውም ይጣላሉ። ኢፍቱ ስራም አቤት ህብስት፣ እውነት ለመናገር የስራሽን ይስጥሽ ፈጣሪ፣ ስራሽን ይስጥሽ። እንደው በአንቺ የተነሳ እኔ ወደ የተበጠበጠ የታባሽ ነውና ያለሽው በማለት እየተናደደችም እሷም ይህን ነገር ታስባለች። የታባሽ ብትወይ ነው ይህ ሁሉ ነገር የሚሆነው እያለችም ነበረ። አሁን ላይ ኢፍቱ ስራም በጣም ተበሳይታለች። የት እንዳለች እንኳን ህብስት በፍጹም አታውቅም። በአምላክም ህብስትን እየፈለገ ይገኛል። ነገር ግን ደግሞ እዚህ አለች የሚለው ሰው አጥተዋል። በአምላክ አሁን ላይ ህብስት ሞታ ባገኛት ወይም ሞታለች የሚባል ወሬ ብሰማ አንድ ሰው እገላለሁ እያለም እያሰበና እንዲሁም ደግሞ እየተናደደ ይህን ነገር ይናገራል። ይህን ነገር የተናገረበት በአምላክ ህብስትን ወይዘሮ ኢፍቱ ስራ ወይም ደግሞ አቶ አለም የሆነ ነገር አድርገዋታል ብለውም ስለሚያስቡ ነው። አቶ አለምና እንዲሁም ደግሞ ኢፍቱ ስራ በጣም ብዙ ነገር ሲያደርጉባትኝ ስለነበረ ስለዚህ ጉዳቱን እነሱ ናቸው ያደረሱባት በማለት በአምላክም እኔ ይቅር አላቸው። እውነት ለመናገር ብቻ እሷ ደህና እንጂ እሷ የሆነ ነገር ህብስት የሆነ ነገር ብትሆን እኔ እነሱን አለቃቸውም በማለት በጣም ተናዶና እንዲሁም ተበሳይቶ ይናገራል። አሁን ላይ ህብስት በተለይ የበአምላክን የመኪና መገጨት በህልሙ ስታየው በጣም ትደነግጣለች። እውነት መሰላትኝ። ነገር ግን ስትነቃ ህልም እንደሆነ ስታይ በፈጣሪን አመሰገነችና ነገር ግን ደግሞ እኔም እጄ ከሱ ጋር ሁኜ ሞትን እቀበላታለሁ በማለት ወሰነች። ታፈስም በፍጹም እንደዚህ መሆን የለበትም ብላም ስታስቀራትኝ ህብስት ታፈስ እውነት ለመናገር በእኔ ምክንያት ብዙ ነገር ሆንሽ፣ በእኔ ምክንያት ስራሽን አጣሽ ብላም ትላታለች። ምን እያልሽ ነው ህብስቴ? በቃ ዘና በይ፣ ምንም ችግር የለውም። ደግሞ ይሄ ስራ ደግሞ የኢፍቱ ስራ ይጠፋል ብለሽ ነው፣ ስለዚህ ምንም እንዳይመስልሽ በማለት ትነግራታለች። አሁን ላይ በተለይ ደግሞ በአምላክ ህብስትን ለማግኘት የሚያደርገው ጥረትና እንዲሁም ደግሞ
ጥግ ድረስ የሚፈልግበት መንገድ ላይ ነው ያለው። አሁን ላይ በተለይ ህብስት የሆነ ነገር ሆናለች እንጂ በፍጹም በጤናው አይደለም። ደግሞም የልታር ትችላለች በማለት በፍጹም የት ትሄዳለች ብሎም የሚጠረጥሩበት ስለሌለ በጣም ተናዶና ተመሳይቶ ህብስት እያለም ይገኛል። በተለይ ኢፍቱ ስራ ደግሞ ለራሷና ለራሷ ስለምትፈልግ ስለዚህ አሁን ስለተሰወረባቸው በጣም ተናዳለች። የተናደደችበት ምክንያት ደግሞ ቆይ የልትሄድ ትችላለች በማለት ነበረ። ይህንንም እያለች እያለ ምንም ቢሆን እንኳን ኢፍቱ ስራ አሁንም ቢሆን እያበደች ትገኛለች። ህብስትም አሁን ላይ ያለችበት ህይወት በጣም ተመችቷታል። ትንሽ የጎደለባትኝ በአምላክ አለመኖርና እንዲሁም ደግሞ ለበአምላክ ደህና ቦታ እንዳለችም አለመናገሯ እንጂ ከታፈስ ጋር ወንዝ እየሄዱ ውሃ እየቀዱ እንዲሁም ደግሞ የተለያዩ ጨዋታዎችን እየተጫወቱ እንዲሁም ብዙ ነገር እያደረጉ ደስተኛ ሆነውም ያሳልፋሉ። ይህንን ባየ ሰዓት በቃ ቆይ ግን ለምንድን ነው እንደዚህ ደስተኛ ሆና ፈገግ ስትል ራሱ ያላት ማማር ይላል በርቀት ያለው ሰው። ይህንን ሲሉት በሚልበት ሰዓት ነበረ አሁን ላይ በተለይ ብዙ ነገር እንዳልሆነና እንዲሁም ደግሞ ብቻዋን ማድረግ እንዳለባትኝ ወይም ደግሞ ኢፍቱ ስራን ጥላት ሄደችበት ምክንያት አሁን ላይ እውነቱን እያሰበች አሁን ያለችበትና እንዲሁም ደግሞ በፊት የተሰቃየችበትን እያሰበችም ትገኛለች። አሁን ላይ ምንም እንኳን ብታደርግ ከባድና እንዲሁም ደግሞ አደጋ የሆነ ህይወት ከታፈስ ከሄደች በኋላ ምንም አይነት አደጋ የለባትም። ስለዚህ አሁን ላይ በተለይ በአምላክም ሆነ እንዲሁም ደግሞ አቶ አለም እያስፈለጋት ይገኛል። ህብስትን በሚያስፈልጉበትን ሰዓት የት እንዳለች እንኳን በፍጹም አልታወቀም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰባችሁን ከልብ ነው የማመሰግነው። እንግዲህ ውድ ቤተሰቦች ዛሬ እየላችሁ መጣሁት ሳቤላ ቀጣይ ክፍል ነው። ምን ተፈጠረ በዛሬው ዕለት ሳቤላ ቀጣይ ክፍል ምን ተፈጠረ የሚለውን ነው ይዤላችሁ የመጣሁት። ታዲያ እናንተ ሁላችሁም ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁላችሁም ወዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። እንግዲህ በዛሬው ዕለት ኢፍቱ ስራ በጣም ተናዳለች። እንዲሁም ደግሞ በተለይ በአምላክም የት እንዳለች ስለማያውቅ ስለዚህ አሁን ላይ የሆነ ነገር ብትሆን በፍጹም አለቃቸውም እያለም በአምላክ ይህን ነገር ይናገራል። በአምላክ ይህንን የተናገረበት ምክንያት በጣም ብዙ ነገር ቢሆንም ደግሞ አሁን ላይ በተለይ ህብስት በመጥፋቷና እንዲሁም የአቶ አለም እጅ እንዳለበት ሲያውቁ በጣም ነበር የተናደዱት። ይህ ሁሉ ነገር እየሆነ ያለው በኢፍቱ ስራና እንዲሁም ደግሞ በአቶ አለም ምክንያት ይሆናል። አቶ አለም አሁን ላይ ህብስትን አንቺ ነሽ የሰወርሻት የት አድርገሻት ነው ሲላትም ነበረ። በፈለገበት ሰዓት ሲያጣትም ለዚህ አሁን ላይ የሁሉ ነገር እየሆናለው አንቺ ምክንያት ነው። አንቺ ምክንያት አድርገሽ አንቺ ነሽ ሁሉ ነገር ያደረግሽው ወይም ደግሞ ይር በማለት ይመልስላታል። ውድ ቤተሰቦች እንግዲህ ቪዲዮ ላይክ